ሰላም እንዴናችሁ በያላችሁ በጥሉ ነገር ሰላም ነው አሽን አንዲውላችሁ ሞኝላችሁ አለ ቤቶች ስትጎንዶሉ ማዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ ለዚህን ሁሉ ያመሰግናችኋለሁ ዛሬው ሚዛናችን ይዘሉላችሁ የመጣን እንግዲህ የሮቶ ፋብሪካና የፍኖተ ጽድቅ ባለቤት የሆነን አቶ ጸጋዬ ደበበ ነው አቶ ጸጋዬ ደበበ ከዚህ በፊት ስመ ገናና የሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በማተረማመስና ሁከት በመፍጠር ነው እስካሁን ድረስ አወዛጋቢነቱ ቀጥላል አሁን ደግሞ ራሱ በገንዘብ ድርጅት ላይ የሚሰሩ ሰራተኞች እየተቆጠቆጠና እየተደበደቡና ደሞዝ እየተከለከልን ነው ብዙ ለመናገር የሚከብድ ሰቃቂ እንትን እየተፈጸመብን የሚል ክስ አቅርባል እኔ በዚህ መንፈስ በዛ አቶ ጸጋዬ ደበበ እጅግ በጣም አደገኛ ሰው ናቸው ይቅርታ የኔ ወንድምቼ ስለተናገርኩ ደግሞ ሮቶ ውስጥ እንዳታግተኝ ኮምፓኒ ሰከርም እንደ አዲስ ብረት ገፊ ትክሻን እንዲ ያርገ ነው እንትን ይሎጣጣል እንዲ ያርገ ለኔ የኔ ገንዘብ በተቃጥለታ አልቀም ይላል ተጋሼ ተሮጋጋ እሺ ጥጋቦትን በልክ አድርገም የእርሶና የወይዘሮ እጅጋየው ጉዳይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምን እንደሆነ ገና በደንብ አጣርተን ከስሩ መሰረቱ እናገኛለን ዝሙላችሁ ለማየት ያብቃችሁ ከዚህ በፊት የአርቲስት መሐሙድ አህመድ ባለቤት የነበረችው ወይዘሮ እጅጋየው ከአቡነ ጳውሎስ ጋር ከነበራት ቆረቤታ እየተነሳ ጳጳሳት በር ላይ ሆነው እባክሽ በር አስከፍችልን ብለው እኔን አማላጅ ጠይቁኝ ነበር አንዳንድ ጳጳሳት ስራቸው ስለሚያናድደኝ ልሰድባቸው ስል ብፁዕ አቡነ ጳውሎስ ተየኔ ልጅ አትስደቢ በቃ ተረጋጊ እንደዚህ አትወድርጊ ብለው ይጠይቁኝ ነበር አለች በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ወይዘሮ እጅጋየው ሽጉጥ ታጣቂዋ ወይዘሮ እጅጋየው የነበራት ቦታ ምን እንደሆነና አቶ ጸጋዬ ደበበ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለው እጅግ ውስብስብ ማንነት አጣርተን ምን ደርሱበት ይሆናል ለማየት ያብቃችሁ እንኳን በገንዛ ድርጅት ይሄማ የገንዛ ድርጅትማ የኔ ጌታ መሬት ሊጠበው ይችላል ሰማይ ሊጠበው ይችላል ምድሪቱ ላትበቃቱ ይችላል ይሆናል እሱ ሌላ ጉዳይ ነው ነገርካችሁ እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ፍኖተ ጽድቅ ብለ አዳራሽ ከሮቶ ፋብሪካ አጠገብ አዳራሽ ከፍቶ ሲፈልግ መንሱር ጀማል ከሌላ ሃይማኖት ሰዎች ማለት ነው አሁን እኔ ለምሳሌ ዩቲዩበር ነኝ ቲክቶከር ነኝ የትኛው መስጊድ ላይ ነው በድፍረት እጄ በር ላይ ስቆማለሁ እንኳን ውስጡ ገብቼ ፍኖተ ጽድቅ ቤት ግን ይቻላል ሙስሊምን ትጦራለህ ኦርቶዶክስ ትጦራለህ እነ ጃራን ትጦራለህ ፕሮቴስታንት ትጦራለህ ካቶሊክ ትጦራለህ ጳጳስ ትጦራለህ ሁሉ አንድ ላይ ተሮማምሳል ምንድነው ይሄ ቦታ ቅዱስ ታቦት አለው ቤተክርስቲያን ሁላችን ሄደን እንሳለመው የለም ታቦት የለም ካህናት አሉ ዲያቆናት አሉ ይዞመራል ይቆደሳል ይወደሳል የለም ጳጳሳቱ ምን ሊሰሩ ነው የሚሄዱት እነ መንሱር ጀማል ጋር እዛ የሚጋፉት እነ ሚኪ ማይኮ ጋር የሚጋፉት በምን ምክንያት ነው ተብሎ ሲጠየቅ መልስ የለም እና ይሄ ሰው በጣም አደገኛ ሰው ነው የሱና የወይዘሮ እጅጋየው ጉዳይ ገና ለወደፊት አገር ትውልድ ጉድ የሚለው ጉዳይ እንዳለ 100% እርግጠኛ ነኝ 100% ግለሰብ እኮ ናቸው አሁን እኔ ቤት ውስጥ እንኳን ጳጳሳት ቆርጦ እንደዚህ ብለ አንድ ቤተክርስቲያን አገልጋይ ዝም ብሎ ሰብስቤ እዚህ ዘምሮ እዚህ ቆድሶ ማለት ይችላል እንዴ ታቦት ወለለበት ስርዓተ ቤተክርስቲያን ነው ወይ ስንት ቤተክርስቲያን የፈረሱ የወደቁ ዞር ብለ ማያቸው ሙእመናን በታረዱ በሞቱ ባለቆ ጊዜ ዞር ብለ ማያ ጳጳስ 30 40 ሆኖ አንድ ግለሰብ ቤት ውስጥ ታቦት ወለለበት ቅዳሴ ካህናት ዲያቆናት በለሉበት መንሱር ጀማልንም እነ ሚኪ ማይኮም እነ ጃራም ይመሰክራሉ ፍኖተ ጽድቅ ምርጥ ድርጅት ነው ያለ ሌላ ጉዳል እንኳን በግለሰብ ድርጅቱማ የግል ድርጅቱማ ተቆለዳል እንዴ የጋራ በሆነችው በጋራ ቤተክርስቲያናችን ውስጥ ምንድነው እየተሰራ ያለው በጋራ በነበራቸው እንዴ የጃራ ሚስት እኮ ፓርታይም ነው የምትዘምረውኛ ጋር አሉክ ተሐድሶቹ እንትን ያደርጉ የለም ለዚህ ተሐድሶቹ እንደምታውቁት እንግዲህ ኦርቶዶክስ ተኮሽኖ ነው ያለው እዛ እኛ ጋር ደግሞ ፍኖተ ጽድቅ ደግሞ ጴንጤ ተኮሽኖ ነው እና በቃ በኦርቶዶክስ ቃና ጴንጤ በጴንጤ ቃና ኦርቶዶክስ ለማቅረብ የምትመክሮ ጴንጤ ተኮሽኖ ኦርቶዶክስ ተኮሽኖ ፍኖተ ጽድቅ ጋር እንደዚህ ያለ የተወሰበሰበ አደገኛ ማንነቶችን በጣም በርጋታና በከፍተኛ ጥንቃቄ በገንዘብ ኃይል ይዞ ማንቀሳቀስ የሚችለው ጸጋዬ ደበበ ነው
ቆላልስ አይደለም ልላችሁ ፈልጌ ነው። ርዕሱ እሱ ላይ ተደብድበናል፣ መከራ ደርሶብናል። በእርግጥ እዛ ቦታ ላይ አለ አካል ጉዳተኛ ሆኖ እዛ መድረክ ላይ ሰሞኑን ለማስተባበል ይዞት የመጣው መድረክ ላይ እንኳን ልጁ እየተንቆጠቀጠ መናገር የማይችል ልጅ አካል ጉዳተኛ ተቆጥቅጠ ማለት ነው። አይ እኔው ራሴ ነኝ ፖሊስ ጣቢያ ሄጄ በራሴ ምክንያት ግድግዳውን ደብድቤና ተደግፎ በዊልቸር ላይ መቆመጥ አቅቶ ተደግፎ ነው ይሄን መልስ የሰጠ እና ምን ውስብስብ ጉዳይ አለ እዛ ውስጥ። እንደምታስታውሱት አቡነ ገብርኤል እመቤታችን ማርያም ቤዛዊተ ኩሉ እንዳትሉ ብለው የተናገሩበት መድረክ እዚሁ ፍኖተ ጽድቅ ላይ ነው። የነ ጃራ ሚስት ከሌላ ሃይማኖት እየመጡ ፓርታይም የሚዘምሩት እዚሁ መድረክ ላይ ነው። እነ መንሱር ጀማል ስለ ፍኖተ ጽድቅ ምርጥየነት የሚመሰክሩት እዚሁ መድረክ ላይ ነው። ጳጳሳቱ ፓትርያርኩም የሚገኙት እዚሁ መድረክ ላይ ነው። ይህን ሁሉ በአንድነት የሚያስተባበር ማለት ነው ጾግሽ ያራድጅ ይልች አዲስ የጃራድ ሚስት አይተናት እንደምታስ አንዱ ጊዜ አይደለም ያው ትንሽ ይወጣለ ወናታቸ እቺ ማነች? እቺ ሴት ማነች ነው የኔ ጥያቄ። ማነች? እቺ ጃራ ሚስት አይደለችም። ስለዚህ እሺ ሚኪ ማይኮንም ላሳያችሁ ደግሞ እናንተ እኮ አንዳንዴ እኮ ኩርኩር ታበዛላችሁ። ስኬት ማለት እኔ ማሰው ብዙ ነገር ነበር። ይሄ ሚኪ ማይኮ አይደለም። ይሄ ለኔ ትልቅ እድል ነው። ከዚህ በኋላ አብሬያችሁ አለው ለማለት ወዳለሁ። ባለኛ አቅም ልተባበራችሁ እችላለሁ። ታንክ ዩ እና በሰጥናለን። የት ነው ታዲያ ይሄ? እዚሁ መድረክ ላይ ነው ሁሉ ጉዳይ የሚደረገው። ስለዚህ እቺ ሰው እኮ ባል ሰው ኔትወርኳ በጣም የተወሰበሰበ ሰው ነች። ኔትወርኳ በጣም የተወሰበሰበ ጾድቅ የሁለቱ ጉዳይ ነው ማለት አቡነ አረጋኝ ምናልባት ወይዘሮ እጅጋየሁ እንዳልኳቸው የሲአይኤ ኤጀንት ሊሆን ይችላሉ ከፍ ሲል፣ ካልሆነ ደግሞ ምናልባት የህወሓት ከፍተኛ የደህንነት ሰራተኛ ትመስለኛለች። ምንም አሮግ የላትም። ዲያቆን አይደለችም፣ ቄስ አይደለችም፣ ኤጲስቆጶስ አይደለችም። እንደዚህ አይነት ስርዓትም የለም በኢትዮጵያ ኦርቶዶክስ ቤተክርስቲያን። ሴት በእንደዚህ አይነት የክህነት ማዕረግ የምትወጣበት መድረክም የለም። በምን ሁኔታ ወይዘሮ እጅጋየሁ በኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ደረጃ ልትፈተፍት ቻለች የሚለው እንቆቅልሽ። እነዚህ ሁለት እንቆቅልሾች አቡነ አረጋይ ቆሪ ዶርሳል ይጎለጣል። ሁለት እንቆቅልሽ የሆኑ ግለሰቦች አሉ። ተራ ምእመን ናቸው። እስከፈለጉ ድረስ ሰርገው ይገባሉ ቤተክርስቲያን ውስጥ። እንዴት? ጥያቄው ይሄ ነው። እንዴት ይሄ ጉዳይ ሊሆን ይቻላል? በምን ምክንያቱ? ምን ሲባል? ይሄ እኮ ነው መጠየቅ ያለበት ጉዳይ ነው። እና ትንሽ ወሰብሰብ ያሉ ጉዳዮች ያሉ ይመስለኛል። ትንሽ የሆኑ ጉዳዮችን ደግሞ ደጋግመው መፈተሽ ያለብን ይመስለኛል። ይሄ ሰው ምናልባት መረጃውና ማስረጃው ቀስ እያለ በሂደት ይወጣል። እንዳልኳቸው አቡነ ገብርኤል በኩል የታየው እንቅስቃሴ ጩኸትና ግርግር በስተው ነው እንጂ ያ ሁሉ ሁከትና ጩኸት ባይኖር ኖሮ እሳቸውም ወደኋላ የሚመለሱ ያፈገፈጉ ነው እንጂ የተመለሱ አይመስለኝም። ያፈገፈጉ ነው እንጂ የተመለሱ አይመስለኝም። ራስ አቡነ ገብርኤል ሌሎች ጳጳሳትን በዚህ ጉዳይ መጦረጥሮ አለ። የሆነ ሆኖ በግራም ነፈሰ በቀኝ እዚህ ቦታ ውስጥ ምናልባት ብዙ ምዕመናን ከሚገምቱት በላይ አደገኛ የሆነ ኔትወርክ ያለው ይመስለኛል። እንዴት ይሄ ሊሆን ይችላል? ምትጠይቃል በጥቁ እና እናንተ የምታነሱት በገንዛ ድርጅት ውስጥ የሚፈጥረው ውስብስብ ጉዳይማ ማን አባከና ሊለው ይችላል? ምናልባት ሁልጊዜ እንደምላችሁ ተደራጅታችሁ መብታችሁን በሕግ እስካልጠየቃችሁና የደረሰባችሁን በደል ህዝብ እንዲያውቅ ወደ ሚዲያ ይዛችሁት ካልመጣችሁ በስተቀር ወደ ሕግ ጉዳዩን ካልወሰዳችሁት በስተቀር እሱ አይኑን በጨው አጥቦ በአደባባይ አይደለም እንደ ቤተክርስቲያኗን ሲያተራምስ የኮራመ ቤተክርስቲያኗን ሲያተራምስ የነበረ በዲጄ ይዘመራል ያለ ሰው እኮ ነው። በዲጄ ይዘመራል ያለ ሰው ነው። አያስፈልግም። ክራርም ምናምንም ብዙም ላያስፈልግ ይችላል። እዚያ አቀነባብረ ነው በኮምፒውተር ላይ በቃ በዛ ሪሚክስ እናድርጋል። ጸጋይ ከባድ ስል እኔ አታነካኩኝ ወናታቸው ሮት ውስጥ እንዳያግተኝ እና ይሄ ነገር ትንሽ እንዳልኳችሁ ብቻ ሳይሆን ካልኳችሁ በላይም ትንሽ ወሰብሰብ ያለ
ጉዳይ ይመስለኛል። የሁለቱ ጉዳይ ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ታይቶም ተሰምቶ የማይታወቅ ጉዳይ ነው። ወደፊት የምናየው ይሆናል። ይሄን ሐሳብ ሲሞቻችን ላይክ አድርጉም ሼር አድርጎ ወዳቻለሁ። ፒስ